ጤና ይስጥልን ከትግራይ ቴሌቪዥን ተላለፈ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። ትግራይ አሁን ካለችበት የኢኮኖሚ ፈተና ለመውጣት የማዕድን ሀብቷን በአገባቡ በመፈተሽ ከተሰራበት ያሉትን የበጀትና ሌሎች ኢኮኖሚያዊ ችግሮች በቀላሉ መፍታት እንደሚቻል የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ገለጹ። ፕሬዝዳንቱ ይህንን የገለጹት የትግራይ ማዕድን ቢሮ ከትግራይ ጥናት ምርምርና ፖሊሲ ኢንስቲትዩት ጋር በመተባበር ባዘጋጀው የትግራይ ማዕድን ሀብት ዙሪያ በሚመክረው መድረክ ላይ ነው። ፍርቱና ገብሩ ተጨማሪ አላት። የትግራይ ማዕድን ቢሮ ከትግራይ ጥናት ምርምርና ፖሊሲ ኢንስቲትዩት ጋር በመተባበር ባዘጋጀው መድረክ የትግራይ ማዕድን ስትራቴጂካዊ ፍኖተ ካርታ መሰረት ያደረገ መድረክ የተካሄደ ሲሆን በመድረኩም የተገኙት የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ትግራይ አሁን ከገጠማት የህልውና አደጋ ለመውጣት ውስጣዊ አቅም ማጠናከር እንደሚገባና በዚህም የትግራይ ማዕድን ሀብት በአግባቡ ለመጠቀም የቀጣይ 25 ዓመት እቅድና ውጤት መሰረት ያደረገ ስራ መስራት እንዳለበት ገልጸዋል። ተመረጸ መንግስቲ ቤት ምክሪ ናብ ስርዓትዩ የትግራይ መንግስት ከተመለሰ 2 ወራት አስቆጥሯል። አሁን ቅድሚያ የሰጠነው የተጋረጠብንን የህልውና አደጋ ነው። ከዛ ለመውጣት ያሉን ችግሮች እየቀረፍን መሄድ ይገባናል። በመሆኑም የማዕድን ሀብታችን በተገቢ ለመጠቀም የ25 ዓመት የማዕድን እቅድ በትኩረት ማየት ያስፈልጋል። ትግራይ በማዕድን ሀብት ከደሞዝ በዘለለም ሌሎች ነገሮች ለመሸፈን አቅም አላት። ስለዚህ የትግራይ አቅም ለማሳደግ ዘርፉን በትኩረት ልንሰራበት ይገባል። በመሆኑም የዘርፉ ባለሙያዎች ህዝባችሁ አሁን ካለበት የኢኮኖሚ ችግር ለማስወጣት ትልቅ ኃላፊነት አለባችሁ። የትግራይ ማዕድን እስካሁን በአግባቡ መጠቀም እንዳልተቻለ የገለጹት ዶክተር ደብረጽዮን በመሆኑም የዘርፉ ባለሙያዎች ለትግራይ የሚጠቅም ሁሉ ሀሳብ በማንሸራሸር ትግራይ አሁን ካለችበት ኢኮኖሚካሊ ችግር ለመውጣት የድርሻቸውን እንዲወጡ ጥሪ አቅርበዋል። ሀብት ትግራይ በአግባቡ ክንጥቀም ኩልኩም ተሓጋጊዝኩም ዝጠቅም ሐሳባት የትግራይ ሀብት በአግባቡ ለመጠቀም ሙያው ድጋፋችሁ ያስፈልገናል። አስፈላጊ ሁሉ የተለየ ጠቃሚ ሀሳብ ማምጣት ይቻላል። የማዕድን ሀብታችን እስካሁን የግል ክራይ ሰብሳቢዎች ነው ሲጠቀሙበት የነበረው። እንደ ክልል አልተጠቀምንበትም። አሁን ግን እያንዳንዱ ሀብት ለትግራይ ለማዋል ሙያዊ አቅማችሁ እንድትዋጡ እጠይቃለሁ። መንግስትን በልዩ ክትትል ያደርጋል። አሁን ያለው የማዕድን ሀብት ተጨባጭ እንቅስቃሴ በህገወጥ ደላሎችና ክራይ ሰብሳቢዎች እጅ ላይ ወድቆ መቆየቱንና የተፈጥሮ ሀብትም የሚባክንበት ሁኔታ እየታየ በመሆኑ የዘርፉ ባለድርሻ አካላት ትግራይ አሁን ከገጠማት ፈተና ለማውጣት የድርሻቸውን እንዲወጡ የትግራይ ማዕድን ቢሮ ኃላፊ ወይዘሮ ብርክቲ ገብረመድህን ተናግረዋል። ሕዚ ዘሎ ናይ ዕደና ጭቡጥ ምንቅስቃስ የትግራይ ማዕድን ግልጽ የሆነ ስትራቴጂካዊ ፖሊሲ ባለመኖሩ ኢኮኖሚያዊ ተጠቃሚዎች ልንሆን አልቻልንም። በአንጻሩ ህገወጥ ደላሎችና አካሎች የሚቆጣጠሩበት ሁኔታ የተፈጠረበት፣ የተፈጥሮ ሀብት ብክነት የሚታይበት፣ ከዚህ በዘለለም በዓለም ደረጃ የተከለከሉ ኬሚካሎች በግልጽ የሚጠቀሙበት ሁኔታ ተፈጥሯል። ስለዚህም ይህንን ሀብታችን በአግባቡ ለመጠቀም የትግራይ መንግስት በትኩረት የሚሰራ ሆኖ ባለድርሻ አካላትም ከጎናችን እንድትሆኑ ጥሪ እናቀርባለን። ትምህርት ሚኒስቴር የ12ኛ ክፍል ተፈታኝ የትግራይ ተማሪዎች ከነበረው የፈተና ስርዓትና አሰራር ውጭ ማድረጉ ተከትሎ የትግራይ ትምህርት ቢሮ በአጭር ጊዜ ፈተና በማውጣት እንደሚፈትን አስታወቀ። ትምህርት ሚኒስቴር በትግራይ ወረቀት ፈተና ለሚወስዱ ተማሪዎች ፈተና ለመላኩን ተከትሎ የትግራይ ክልል መንግስት ጉዳዩን እልባትና መፍትሄ እንዲደረግበት ደብዳቤ መላኩንና እስካሁን ግን የተሰጠ ምላሽ አለመኖሩን የገለጸው ቢሮው ወደዚህ ውሳኔ እንዲደርስ እንዳስገደደውም አመላክቷል። ማዛም ኮነን ትምህርት ሚኒስቴር የትግራይ ተማሪዎች ከዚህ በፊት ከነበረው የፈተና ስርዓት ጊዜና አሰራር ውጪ በማድረጉ የትግራይ ትምህርት ቢሮ በአጭር ጊዜ ፈተና በማውጣት የ12ኛ ክፍል ተማሪዎች እንደሚፈትን የቢሮ ኃላፊ ዶክተር ኪሮስ ጎሽ ገልጸዋል። ዶክተር ኪሮስ ይህንን ያሉት የ12ኛ ክፍል ሀገራዊ የመውጫ ፈተና አስመልክተው ለጋዜጠኞች በሰጡት ማብራሪያ በወረቀት እንዲፈተኑ ተብለው የተመደቡና በዚህ መንገድ ሲዘጋጁ የቆዩ 15349 ተፈታኝ ተማሪዎች ከሐምሌ ጀምሮ ፈተናውን ለመስጠት ተይዞ እንደነበረም ዶክተር ኪሮስ ገልጸዋል። ይሁን እንጂ የትግራይ ተማሪዎች በወረቀት ከሚሰጠው ፈተና ውጪ በማድረግ ወደ ትግራይ እስካሁን የፈተና ወረቀት አለመላኩንም አክለው ገልጸዋል። በወረቀትና በኦንላይን ወይ በኮምፒውተር ቤዝድ ፈተና እንዲሰጥ እቅድ ተይዞ ሲሰራበት ቆይተዋል። እንደ ትግራይም 29755 ተማሪዎችን ለፈተና ተዘጋጅተዋል። ከነዚህ ተማሪዎች 14406 የሚሆኑ ወይ ደግሞ 48.4% በኮምፒውተር ቤዝድ የምንለውን የሚፈተኑ ናቸው። እንደዚሁም ደግሞ 15349 ተማሪዎች ወይ ደግሞ 51.6% በወረቀት እንዲፈተኑ እቅድ ተይዞላቸው ነው ሲንቀሳቀሱ የቆዩት። በዚህ መሰረት ሰኔ 23 ቀን
2018 የነዚህ የኦንላይን ፈተና ተጀምረዋል። አሁን ባለው ሁኔታ ወደ ትግራይ የፈተና ወረቀት ላለመላክ የሚያደርግ ምክንያት አለመኖሩን ዶክተር ኪሮስ ጠቅሰዋል። የፈተና ወረቀት ወደ ትግራይ እንዳይመጣ የሚከለክል አንዳች ምክንያት የለም። እንደ ሌሎች ክልሎች ፈተናው በአውሮፕላን ነው የሚላከው። ፈተናው በፌዴራል ፖሊስ ታጅቦ ወደ ዩኒቨርሲቲዎች ነው የሚገባው። እንደዚሁም ዩኒቨርሲቲዎች እንደገባም ፌዴራል ፖሊስ ነው የሚጠብቀው። ፈታኞችንም ከተለያዩ ክልሎች የመጡ በፌዴራል የተመደቡ ፈታኞች ናቸው። የትግራይ ክልል መንግስት ካቢኔም ይህንን ጉዳይ እልባትና መፍትሄ እንዲደረግበት ደብዳቤ መላኩ የገለጹት ኃላፊው እስካሁን የተሰጠ መልስ እንደሌለም አንስተዋል። የትግራይ ብሔራዊ ክልላዊ መንግስት ካቢኔም በዚህ ጉዳይ ላይ ጽኑ አቋም ወስደዋል። ዛሬ ደግሞ በመደበኛ ባልሆነ መልኩ በተለያየ መልኩ በመደወልም ለሌሎች ሰዎች በመንገርም የገለጹት ያሉ በወረቀት ፈተና እንሰጣለን ግን ሐምሌ 22 የሚል የሰማነው አለ። ይህንንም ተቀባይነት የለውም። የትግራይ ተማሪዎች ከሌሎች የክልል ተማሪዎች ተለይተው ለብቻቸው እንደ ወንጀለኛ የተለየ ፈተና የሚዘጋጅላቸው ምንም አይነት ምክንያት የለም። የ12ኛ ክፍል የመውጫ ፈተና ሐምሌ 1 ይጀምራል ተብሎ እቅድ ተይዞ እንደነበረ የገለጹት ኃላፊው በዚህም መሰረት ሰኔ 29 ወደ ዩኒቨርሲቲው እንዲገቡ ተይዞ የነበረ ቢሆንም እንኳን በትምህርት ሚኒስቴር አማካኝነት ግን ፈተናው ስለቀረ ተማሪዎች ወደ ዩኒቨርሲቲው እንዳይጓዙም አሳስበዋል። ሐምሌ 1 ለሚጀምረው ፈተና ነገ ሰኔ 29 ነበር የሚጓዙት። ስለዚህ እንዳይጓጓዙ ነው። ሁለተኛ የሶሻል ሳይንስ ተፈታኞች ሰኞ ሐምሌ 6 ነበር ፈተናው የሚጀምረው። ስለዚህ ሐምሌ 5 መጓጓዝ ጀምሩ ነበረ። ተማሪዎቻችን እንዳይጓጓዙ አንድ ውሳኔ ነው፣ ሀሳብ ነው የምንሰጠው። ትምህርት ሚኒስቴር ፈተናውን በተያዘለት ጊዜና ስርዓት እንዳይካሄድ የወሰነው ውሳኔ እንደ መንግስት የተወሰነ ፖለቲካዊ ውሳኔ የጆን ሳይድ ተቀጥያ መሆኑ ዶክተር ኪሮስ ገልጸው ይህም ተቀባይነት የለውም ብለዋል። ስለሆነም የትግራይ ትምህርት ቢሮ በአጭር ጊዜ ስርዓትና ደረጃውን የጠበቀ ፈተና እንደሚፈትንም ገልጸዋል። በፍትሐዊነት የመፈተን መብታቸውን የመመዘን መብታቸውን በዛ ምዘናው መሰረትንም ወደ ከፍተኛ ትምህርት የመግባት መብታቸውን የከለከለ ስለሆነ ይሄ ደግሞ ድምር የዛኛው ጄኖሳይድ ቅጥያ ስለሆነ ትግራይ የራሳችን ፈተና እናዘጋጃለን። በሚሰጠው የ12ኛ ክፍል የመውጫ ፈተናም ውጤት ያመጡ ተማሪዎችም በትግራይ መንግስት ውሳኔ መሰረት በራሱ የመግቢያ ነጥብ ወደ ዩኒቨርሲቲ እንዲገቡ እንደሚደረግም የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ ተናግረዋል። ደረጃ የጠበቀ ፈተና፣ ደረጃ የጠበቀ የአፈታተን ስርዓት ተከትለን ተማሪዎቻችን በፍትሐዊነት እንመዝናለን፣ በፍትሐዊነት እንፈትናለን። በፈተና ውጤት መሰረት ደግሞ ወደ ዩኒቨርሲቲ የሚገባን ወደ ዩኒቨርሲቲ አስገብተን እናሰለጥነዋለን፣ ይማራል። ወደ ቴክኒክና ሙያ የሚገባን ወደ ቴክኒክና ሙያ ይገባል። የትግራይ ሕዝብ ህልውናና ደህንነት ለማስጠበቅ የተፈናቀሉና የተሰደዱ ወገኖች ለመመለስ የትግራይ ግዛታዊ አንድነት ለማረጋገጥና ወደ ሙሉ የራስን እድል በራስ የመወሰን መብት ለመሸጋገር የተጋረጠውን አደጋ ለመከላከል እየተሰራ እንደሆነ የመቀለ ከተማ ከንቲባ አቶ ኃይላይ አረጋዊ ተናገሩ። ታደሰ ልጅ አለም ተከታትሎታል። የመቀለ ከተማ አስተዳደር ከንቲባ በወቅታዊ ጉዳዮች ላይ አስመልክቶ ለመገናኛ ብዙኃን መግለጫ ሰጥቷል። የትግራይ ህዝብ ህልውናና ደህንነት ለማስጠበቅ የተፈናቀሉና የተሰደዱ ወገኖች ለመመለስ የትግራይ ግዛታዊ አንድነት ለማረጋገጥ እየተሰራ እንደሆነም የመቀለ ከተማ ከንቲባ አቶ ኃይላይ አረጋዊ ለጋዜጠኞች ማብራሪያ ሰጥተዋል። ከንቲባው አያይዘውም የፖለቲካ አመለካከት ልዩነቶች ቢኖሩም ለትግራይ ህዝብ ብሔራዊ ጥቅም ሁሉም በጋራ መስራት እንዳለበት አክለዋል። አሁን በትግራይ ህዝብ ላይ የደረሰው ችግርና መከራ እንደ መንግስት እንደ ትግራይ ተደራጅተን አንድ ሆነን የተለያዩ ፖለቲካ አጀንዳዎች ሊኖሩን ይችላሉ። እነዚህ አጀንዳዎች እንዳሉ ሆነው አንድ የሚያደርገን ግን የትግራይ ህዝብ ህልውና ማረጋገጥ፣ የትግራይ ህዝብ ብሔራዊ ጥቅም ማረጋገጥ፣ የትግራይ ህዝብ ሉዓላዊነት ማረጋገጥ አንድ ሊያደርገን የሚችል አጀንዳ ነው። እንደ ትግራይ እንደ ተጋሩ ይህ አጀንዳ የሁላችንም አጀንዳ ሊሆን ይችላል ይገባዋልም ብዬ አምናለሁ። ስለሆነም እንደ ትግራይ መንግስት እንደ ከተማ መስተዳድርም ህልውናችን ለማረጋገጥ ሁሉም አይነት ስራዎች
እየሰራን እንገኛለን። በትግራይ የግዳጅ አፈሳ አለ የሚባለውና በቅርቡ በማህበራዊ ሚዲያ በቪዲዮና በምስል ሲዘዋወር የነበረው ከሀቅ የራቀና ፍጹም ተቀባይነት የሌለው ጠላቶች ሆን ብለው የትግራይ ህዝብን ትግል ለማዳከም በተቀናጀ መልኩ ያሴሩ ሴራ ነው ሲሉ የመቀለ ከተማ ከንቲባ አቶ ኃይለ አረጋዊ ተናግረዋል። የትግራይ ህዝብ ትግል ወደ ኋላ ለመመለስ የሚያደርጉት ጥረት ያው ተመሳሳይ ነው። ከጠላታችን ከሚያደርገው ጥረት ተመሳሳይ ነው። አንዳንዱም ከዛ በበለጠ አንዳንዱም ከዛ በእጥፍ ጠላቶቻችን ከሚያስቀምጡት አቅጣጫና ከሚያደርጉት ዲተረንስ ትግል በእጥፍ የበለጠ ሆኖ ታገኘዋለህ። ከጠላት በላይ ጠላት ሆኖ ታገኘዋለህ። ስለዚህ በመሰረቱ ጥሬ ሀቁ ሌላ ያለ ኢንፎርሜሽን እንደሌላቸው አድርገው ትግራይ ላይ ያለውን ችግር ሳይረዱ ቀርተው ሳይሆን ሆን ብለው ስራቸውን እየሰሩ እንደሆኑ መረዳት ይገባል። ይህን ይዘን ነው እኛም አንዳንዱ ሀሳቡን አቋም እንዲያስተካክል ተመካክረን የትግራይን ህዝብ ካለበት ችግር እንድናስወጣው የሚያደርግ አንዳንዱ ደግሞ ሆን ብሎ ወደዚህ የትግራይን ህዝብ ትግል ለመቀልበስ የሚሰራ ደግሞ አንድ ሆነን እንድንታገለው የምንፈልገው። ከንቲባው አያይዘውም የትግራይ ሰራዊትን ለማጠናከር የሚደረገው እንቅስቃሴ በመተማመን ላይ የተመሰረተ ነው ያሉ ሲሆን በክብር የተሰናበቱና በአንዳንድ ምክንያት ከትግል አቋርጠው የመጡ የትግራይ ሰራዊት አባላት ወደ የአርሚያቸው የተላኩበት እንጂ የጸረ ዲሞክራሲ አካሄድ እንደ መንግስት ተቀባይነት የሌለው በአንዳንድ አካባቢዎች የአፈጻጸም ክፍተቶች ሊኖሩ እንደሚችሉ ጠቁመዋል። የቲዲኤፍ አባላት ነበሩ። እነዚህ የቲዲኤፍ አባላት ወደ ቡድናቸው መመለስ ነበረባቸው። ወደ አርሚያቸው መመለስ ነበረባቸው። እዛው ማቆያ ስፍራ ላይ አደሩ። እዛው ማቆያ ስፍራ አድረው በጠዋቱ ወደሚሄዱበት ለመሄድ ባስ ላይ ሲሳፈሩ ከውጭ ሆነው ይህን ሁኔታ እንደ አጋጣሚ ለመጠቀም እና የትግራይን የትግል ሂደት ለመቀልበስ በተገቢው ተዘጋጅተው ቪዲዮ እንዲሰራጭ ያ ትክክለኛ ሀቁን በሌላ እንዲቀየር አድርገዋል። ይህ በፍጹም ትክክል አልነበረም። እንደ መንግስትም እንደ ከተማ አስተዳደርም የሆነ የህልውና አደጋ ያለበት ህዝብ ከህልውና አደጋ ለመውጣት መታገል አለበት። ተደራጅቶ አቅሙን አደራጅቶ የህልውና አደጋውን መመከት አለበት ብለን እናምናለን። የመቀለ ከተማ ከንቲባ አቶ ኃይለ አረጋዊ በበኩላቸው የትግራይ ህዝብ ህልውናውን ለማስጠበቅ ሉዓላዊነቱን ለማረጋገጥና ወደ ሙሉ የራስ ዕድል በራስ የመወሰን መብት ለመሸጋገር የተጋረጠውን አደጋ ለመከላከል መታገል እንደሚያስፈልግና ህዝቡ በዋና ዋና አጀንዳዎችና ተግባራት ላይ ማተኮር እንዳለበትም ተናግረዋል። የትግራይ ህዝብ ህልውናውና ደህንነቱን ለማረጋገጥ ሁሉም በአንድነት ሊታገል እንደሚገባ ባይቶና ፓርቲ ገለጸ። የባይቶና ሊቀመንበር አቶ ኪዳና አመነ እንዳሉት የትግራይ ህዝብ አደጋ ላይ ወደቀውን ደህንነቱን ለማረጋገጥ የሚያካሂደው ትግል ፍትሐዊ ነው ብለዋል። ብርቱካን ጌታዬ የባይቶና ፓርቲ ሊቀመንበር አቶ ኪዳና አመነ እንደ ተጋሩ የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ ለትግል የሚያበቁ በርካታ ፍትሐዊ ምክንያቶች አሉን ይላሉ። ተጋሩ ክንስለፍ ክንጋደል ክንቃለስ ልዕሊ እኹል ምክንያት አለና እንደ ተጋሩ ለትግል ለመሰለፍና ለመታገል የሚያበቁ ከበቂ በላይ ምክንያቶች አሉን። እንደ ፓርቲም የትግራይ ህዝብ ህልውና ለማረጋገጥና ጥያቄዎቻችን እንዲመለሱ ሁሉም በአንድነት ሊታገል ይገባል። ፍትህ ያስፈልገናል። በትግራይ ጉዳይ አስገዳጅ ነገር እስኪፈጠር መቆየት የለብንም ያሉት አቶ ኪዳና አመነ ሁሉም ትግራዋይ በኩል ሊታገል እንደሚገባና መብታችንን የምንጠይቅባት ትግራይ ልትኖር ይገባልም ብለዋል። ኩላትና ማዕረን ቃለሰላ ማዕረን ስወላ ማዕረውን መሰልን ሐትት አብናይ ትግራይ ጉዳይ ክሳብ ዝግደት ጽበንተሊውን ሁላችንም በእኩል የምንታገልላትና በእኩልም መብታችን የምንጠይቅባት ትግራይ ልትኖር ይገባል። በትግራይ ጉዳይ እስኪገደድ የሚጠበቅና የሚያስገድድ ማንም ሊኖር አይገባም። ትግራይ ፍትህ የሚሰፍንባት ሊሆን ይገባል። በኢትዮጵያ የሽግግር መንግስት እንዲኖርና በአፍሪካ ቀንድ ደግሞ ፍትህ እንዲኖር የፓርቲው አቋም መሆኑን አቶ ኪዳነ ይገልጻሉ። ክንክተሎ ዘለና ዞባ ፍታሕ ኢና ዲማንድ ክንገብር ዘለና
ዘባው ፍትሐይና እንጠልብ ዘለና እዩ እኛ እንደ ፓርቲም የምንከተለው በአፍሪካ ቀንድ ፍትህ እንዲሰፍን ነው። ኢትዮጵያ ላይ የሽግግር መንግስት ሊኖር ይገባል። ምክንያቱም ሰላም እንዲመጣ ነው የምንፈልገው። የባይቶና ፓርቲ ምክትል ሊቀመንበር አቶ በረከት ኃይለ ሚካኤል በበኩላቸው ከድርጅቱ ያፈነገጡ ያላቸው የፓርቲው አባላት የትግራይን ህዝብ ጥቅም የሚቃረኑና ፍትህና ተጠያቂነት እንዳይሰፍን እየሰሩ ነው ብለዋል። ተገንጽሉ ዘሎ ኃይሊ ተካልአይ መለካክታት ተካልአይ ጫፍ ጄኖሳይድ አብ ትግራይ ዝተፈጸመ ከፓርቲያችን አፈንግጠው የሄዱ አባላቶቻችን ሁሉም እያደረጉት ያለው እንቅስቃሴም ትግራይ ላይ የተፈጸመው ጄኖሳይድ ፍትህና ተጠያቂነት እንዳይኖረውና ተፈናቃይ ወገኖቻችን ወደ ቀያቸው መመለስ አለባቸው የሚለውን እውነት በማድበስበስ እንቅፋት እየሆኑ ነው። በትግራይ በተካሄደው የጄኖሳይዳዊ ጦርነት የደረሰባቸውን አካላዊና ስነ ልቦናዊ ጉዳቶች በመቋቋም ለምርቃት የበቁ ተማሪዎች በቀጣይ በተማሩበት የሙያ ዘርፍ በመስራት ትግራይ መልሶ በመገንባትና የትግራይ ህዝብ ወደ ላቀ የልማት ደረጃ ለማድረስ ቃል በገቡት መሰረት እንደሚሰሩ ተመራቂ ተማሪዎቹ ገልጸዋል። ፍሬወት ወልደመድን በተለይ የኛ ባች ተመራቂዎች በጣም ውድ የሚባሉ ጊዜያት ነው ያሳለፍን። መጀመሪያ በኮሮና ቀጣይ ደግሞ ለ3 አመት ያው በነበረ በከባድ ጦርነት ያው ብዙ እድሜያችንን አልቀዋል። ጄኖሳይዱ ተርፈን ነው ወደ ትምህርት የተመለስ ነውና እውነት ለመናገር ትምህርት በጣም የሚከብድ የሚፈታተን ነበር። ስንመለስም ትምህርት ዩኒቨርሲቲው ምንም አይነት የመማር ማስተማር እቃዎችም አልነበሩትም። ወድሞ ነው ያገኘነው። ያው እንግዲህ ከአስተማሪዎቻችን ሆነን አብረን እንደ አዲስ አንድ ብለን ነው የጀመርነው ማለት ይቻላል። በተለይ በትግራይ ውስጥ በጥርስ ሕክምና ብዙ ስራ አልተሰራም። በኦራል ኤንድ ማክሲሎፋሻል ሰርጀሪ በተለይ ከአንገት በላይ የውስጥ አፍ የፊትና የመንጋጋ ሕክምና ተብሎ የሚጠራ በትግራይ ብዙ ያልተሰራ ስለሆነ ያው ትምህርታችን ቀጥለን ጥሩ ውጤት እንድንሰራ ከትምህርት አንጻርና ከወሰድነው ከፈጸምነው የቃለ መሐላ ስነ ስርዓት የህግ ትምህርት በራሱ ለሀገር ለህዝብ ፍትህ ለተነፈጉ ሰዎች ድምጽ ለሌላቸው ሰዎች ድምጽ ለመሆንና ፍትህ ላላገኙ ደግሞ ፍትህ እንዲያገኙ ለማድረግ ነው ትምህርቱ ስንማረው የነበረ። ስለዚህ እኛም ጾታ፣ ብሔር፣ ሃይማኖት፣ ጓደኝነት፣ ቤተሰብነት ምናምን ሳንል ለህጉና ለህጉ ብቻ ተገዥ ሆነን ለማገልገል ቃለ መሐላ ገብተናል። ስለዚህ ለህዝባችንም በዚህ ረገድ እናገለግላለን። የአሜሪካ የውጭ ጉዳይ ሚኒስትር በትግራይ ላይ የሰጠው መግለጫ ወገንተኛ፣ ገንቢ ያልሆነና የሰላም ሂደቱን የሚያዳክም ነው ሲል መኻተት ትግራይ ዩናይትድ ኪንግደም ገለጸ። ዓለም አቀፍ የትግራይ ዲያስፖራ ማህበር መኻተት ትግራይ በዩናይትድ ኪንግደም ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጻፈው ደብዳቤ የአሜሪካ የውጭ ጉዳይ ሚኒስትር በቅርቡ በአንዳንድ የትግራይ አመራሮች ላይ የጣለው የቪዛ እገዳ ነባራዊውን ሁኔታና እየተከሰቱ ያሉ እውነታዎችን ያላገናዘበ ወገንተኛ፣ ፍትህና ተጠያቂነት የማያመጣ እንዲሁም የሰላም ሂደቱን የሚያዳክም መሆኑን እንደሚያምን ገልጿል። ከፕሪቶሪያ የሰላም ስምምነት በኋላ ትግራይ በቀስታ እንድትወድም እየተደረገ ነው ያለው መግለጫው የመንግስት ሰራተኛ ደሞዝ ተቋርጧል፣ መድኃኒትና ነዳጅ የለም፣ ሉዓላዊ ግዛቱ አልተመለሰም፣ በፌዴራል ያላት ህገ መንግስታዊ ውክልና ተነፍጓታል፣ እንዲሁም በኢትዮጵያ መንግስት ግፍ እየተፈጸመባትና በወረራ ስር መቀጠሏን ገልጿል። በተጨማሪም ህዝቡ አዲስ ጦርነት እንዳይነሳ ከፍተኛ ስጋት እንዳለው ገልጾ የኢትዮጵያ መንግስት ትግራይን ለመውረር ሰራዊቱን በትግራይ ድንበሮች ላይ እያከማቸ ለጦርነት ዝግጅት እያደረገ እንደሚገኝ አመላክቷል። በመጨረሻም የትግራይ ግዛት አንድነት እንዲረጋገጥ በፌዴራል ያላት ህገ መንግስታዊ ውክልና እንዲመለስ የአካባቢው ሰላም እንዲረጋገጥና አሜሪካ ያለባትን ኃላፊነት እንድትወጣ ጥሪ እናቀርባለን ሲል የዓለም አቀፍ የትግራይ ዲያስፖራ ማህበር መኻተት ትግራይ በዩናይትድ ኪንግደም ለአሜሪካ ውጭ ጉዳይ ሚኒስትር በላከው ደብዳቤ ገልጿል። ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።